ኢትዮጵያ በእንስሳት ሀብት ብዛት ተጠቃሽ ብትሆንም ካሏት የእንስሳት ሀብት የምታገኘው ጥቅም ከሚጠበቀው ውጤት አንጻር አነስተኛ ነው። ከእንስሳት ሀብት የሚገኘውን ጥቅም ለማሳደግ ትኩረት ተሰጥቶት በአርሶ አደሩና ከፊል አርብቶ አደሮቹ አካባቢዎች በትኩረት እየተሰራም ይገኛል። በማዕከላዊ ኢትዮጵያ ክልል ከምባታ ዞን የተለያዩ ወረዳዎች የእንስሳት ዝርያን የማሻሻሉ ስራ ለዘርፉ ትኩረት መሰጠቱን ማሳያዎች ናቸው። ወደዚህ ስራ ሊገባ የቻልኩት መጀመሪያ በሚዲያ ላይ በሌማት ትሩፋት እንቅስቃሴ በከብት እርባታ ተሰማርተው በወተት ከብት እርባታ ተሰማርተው እና የሚሰሩ ሰዎች ውጤታማ የሆኑትን በሚዲያ ላይ ሳይ እኔም ያው ቁጭት አደረብኝና ለምን በዚህ ስራ አልቀጥልም ብዬ ትርፍ ሰዓት አለኝ። አንድ ፈረቃ ነው ማስተምረው። በአንድ ፈረቃ ደግሞ ለምን ይሄንን ስራ አልሰራም ብዬ በማሰብ ካሰብኩ ቆይቷል። ግን ስራውን የጀመርኩት 2016 የመንግስት ስራ ሰርቼ እቁብ በወሩ 1000 ብር ገብቼ ከዛ በቆጠብኩት ብር ነው በዚህች ላም ላይ ተጨማሪ ብር ጨምሬ አንድ ላም መግዛት የቻልኩት። ሎካል አንድ ላም ነበረች። እሷን ሎካል አንድ ላም የሕክምና ባለሙያ ሐኪም እነዚህን ከብቶች ለምን ቀይራችሁ በዘመናዊ በተሻሻሉ ዝርያዎች አትቀይሩም ምስል እሺ በል ዝርያ ስታገኝ ፈልግልኝ አልኩኝ። አገኘ አንድ ላም አገኘ። ያቺ ቀዩን ላም አገኘልን 40,000 ብር ቤት የነበረችውን ሽጠን በ75,000 እሷን ገዛንና በእሷ ጀመረን። በሁለት አመት ውስጥ ነው እዚህ ደረጃ የደረስነው። የራሳቸው እንትን ያደርጋሉ፣ ይወልዳሉ። የወለዱት አለ እዛ ደግሞ ገዝተን እንጨምራለን። ስንገዛ ወተቱን ሽጠን ቅቤ ሽጠን አይብ ሽጠን እንደዛ እያደረግን በዛ በተጨማሪ ደግሞ ብድርም እየወሰድን እያሻሻልን ነው እዚህ ደረጃ ድረስ የደረስነው። የሚታለቡ አራት አሉ፣ ግደሮች አሉ፣ ጥጆች አሉ። እዛ ደረጃ ነው የደረስነው እና አንድ አሁን ወልዳለች ቤት ናት ያለችው ከእናቴና ከይቴ ጋር ነው አብሬ የሚሰራ። ለከብቶች መኖ መሬት አለንና ሰፊ መሬት ስላለን አንገዛም። እኛ የምንገዛው የፋብሪካ ውጤት ብቻ። ስንገዛ ፉሩሽካ እንገዛለን፣ ምጥን መኖ እንገዛለን። ከሱ ውጪ ሳር ከዚሁ ከማሳ ነው የምናገኘው። በደንብ በስፋት ሳር ተክለናል። በቂ የሳር ምርት አለን። ዘመናዊ የሳር ምርት ነው ያለን። ስለዚህ ዘመናዊ ሳር ተክለን ዳሾ ዚዮኔ ዲስሞዴ የሚባሉ የሳር ዝርያዎችን ተክለናል። የድሮ ሎካል ሳርም አለ። ያንን ሳር እያጨድን ከዚሁ እናገኛለን። በጋ ሲሆን የዳጉርሳ ገለባ፣ የጤፍ ገለባ እሱን ከጎረቤትም እናመጣለን። እኛ ካመረትነው እናገኛለን። እንሰት አለን፣ ሙዝ አለን። ለመኖ አንቸጋገር። ከብት ያለው ሰው ማን ነው አለው። ይሄ ዲሲፕሊን እየሆነ ነው የመጣው። አርሶ አደሩ ለቡና ለበቆሎ መሬት እንደሚሰጥ ለእንስሳት መኖ መሬት ሰጥቶ ነው እንትን እያላል ነው። ማሳዎቹ በጣም ጠባብ ስለሆኑ ለአርሶ አደሩም አዋጭ ከብትን ማርባት ነውና ከዛ እንግል ከመኖ ጋር በደንብ ትኩረት ወስዶ ነው የሚሰራው። ሁለተኛ ደግሞ በየቀበሌው የጤና ባለሙያዎች አሉ፣ የእንስሳት ሐኪሞች አሉ። 11 ቀበሌ አለን። በ11ዱም ቀበሌ ጤና ሐኪሞች አሉ። እነዛ ሐኪሞች ከብቶችን ይከታተላሉ። ፕላስ ደግሞ የዲቃላ ጣቢያ 4 አለ በዚህ ወረዳ በየማይከሉ ለምሳሌ እዚህ አካባቢ 3 ቀበሌ እዚህ ቀበሌ ያዳቅላል ነው። ለወደፊት አላማችን በእያንዳንዱ ቀበሌ በ11ዱም ቀበሌ 11 አዳቃይ ማሟላት ነው። ይሄን ከመንግስት ጋር እየተነጋገረን ያለነውና ወረዳውም የፖለቲካ አመራሩም ሌሎቹም በጣም ለዚህ ዘርፍ ያላቸው እይታ በጣም እየተስተካከለ ነው። ከፍተኛ ምርታማነት ነው ያለው። እነዚህ ከብቶች ሎካሊ በበሬ አይጠቁም። ሁለተኛ ዝም ብለው እንትን አይጠቁም። አሁን የምንሰጠው 95% ፊሜል የሚባል እንትን አለ። በሱ ነው ለከብቶቹ ዝርያ የምንሰጣቸው። ሴት ነው የሚወልዱትና 95% ፊሜል ነው። 1500 ብር አንዱን ዝርያ እናሰጣለን። ከዛ ሴት ይወልዳል። አንዲት ላም ሴት ስትወልድና በሬ ስትወልድ በጣም የተለያየ ትልቅ ልዩነት ነው ያለው። ስለዚህ በ1500 ብር አንድ ጥጃ እንደ መግዛት ማለት ነው። አሁን እኛ እንግዛ ቢባል እነዚህ ከብቶች ከ250 ሺህ በላይ ናቸው ብዙዎቹ።
ቤት ያለችው የወለደችው በትንሹ 300 ሺህ ድረስ ትሸጣለች። ያችን 300 ሺህ የምትሸጥ ላም በ1500 ብር መግዛት ማለት ነው። ቴክኖሎጂ የሚጠቅመው ለዛ ነው እና ሕክምናቸውን ለመጠበቅ አመጋገባቸውን ለመጠበቅ ዝርያ ለማሻሻል ለሁሉም ነገር ተምሮ መስራት ነው የሚጠቅመው ብዬ አስባለሁ። ባለሙያ ለማማከርም ሁሉንም ነገር ለማድረግ ተምሮ መስራት በጣም ወሳኝነት አለው ብዬ አስባለሁ። በወረዳችን 88126 ዳልጋ ከብቶች ነው ያሉትና ከዛ ውስጥ 74377ቱ የተሻሻሉ ናቸው። ያ ማለት 84.3%ቱን አሻሽለናል። ይሄ ማለት ኦልሞስት ኦል አርሶ አደሩ ወደ ዘመናዊነት እየገባ ነው። አበሻ ላም ግፋ ብል ዝርያዋ ጥሩ ስለሆነ 2 ሊትር ጠዋት ቀን 1 ከሰዓት 1 ወይም 5 ሊትር አቨሬጅ 5 ሊትር ወይም 6 ሊትር እናገኝ ነበር። አሁን ባለው ሁኔታ አሁን አቨሬጅ 18 ሊትር ነው የምናገኘው ከአንድ ላም። 4 አሉኝ 4 በ18 በትንሹ ከ60 ሊትር በላይ ነው በቀን የማገኘው። የከምባታ ዞን ሰፊ የእንስሳት ሀብት ያለው አካባቢ በመሆኑ የእንስሳት ዝርያን በማሻሻል ህብረተሰቡን ተጠቃሚ የማድረግ ስራም እየተሰራ ይገኛል። ዝርያውን እናሻሽል ካልን ከዚህ ጋር ሊጣጣም የሚችል የእንስሳት መኖ በበቂ ሁኔታ በተለይ እነዚህ ፕሮቲኔስ የሆኑ ንጥረ ነገር ያላቸው መኖችን በአግባቡ በስፋትም በጥራትም አርሶ አደሩ ማምረት መቻል አለበት። ሁለተኛ ነገር ጤናውን በአግባቡ መጠበቅ መቻል አለበት። ሶስተኛው ነገር ደግሞ ዝርያውን በአግባቡ ማሻሻል አለበት። ይሄን ሶስቱንም አጣምሮ ፓኬጅ አድርጎ መጠቀም ሲችል የወተት ምርትና ምርታማነት እጅግ በጣም እያደገ ይመጣል ማለት ነው። ከዚህ አኳያ እንደኛ ዞን ተጨባጭ በአማካይ ከ16 እስከ 18 ሊትር በቀን ያገኛል። በብዛት እዚህ ጋር አሁን ዶሚኔት እያደረገ ያለው ሆሊስቴን ብሪዱ ከፍ እያለ እየሄደ ነው ያለው። ለኛ አካባቢ ደግሞ በብዛት ጀርሲ ብሪድን ነው አድቫይዝ የምናደርገው። አርሶ አደሩ ደግሞ ከወተት ምርታማነት አንጻር ጀርሲዎች እንደሚታወቁ የወተት መጠናቸው አነስተኛ ነው፣ የቅቤ መጠኑ ከፍ ያለ ነው። ግን በብዛት አሁን ወተት እየሰጡ ያሉት ሆሊስቴን ስለሆነ ፐርሰንቱ ከፍ ያለው በሆሊስቴን ብሪድ ላይ ነው። መሳላ የሚባለው ሆቴል አለ። በዱራሜ ከተማ አንጋፋ ሆቴል ነው። እሱ ሆቴል ወተት ከኛ ነው የሚወስደው ሙሉ 100% ከኛ ወተት ውጭ ሌላ ወተት አይቀበልም። አበራሽ ሆቴል አለ። አበራሽ ሆቴልም ከኛ ነው። ዋው ካፌ የሚባል አለ። በተጨማሪ ደግሞ ዞዊ የሚባል መሀል ላይ ትንሽ ካፌ አለች። አባለጅ ያሉ ለ5 ካፌዎች እናከፋፍላለን። በተጨማሪ ቤት ትኩስ ወተት አለ ብለን እንሸጣለን። በሊትር ቤት እንሸጣለን። የማታውን ደግሞ ቅቤና የማታ እንግዲህ ስለሚረጋ በማሽን አይሰራም። የማታ ደግሞ ቅቤና ተኒጦ ቅቤ ወተት ይወጣል። በገበያ ሽጠን ለፍሩሽካና ለሌላ ለቤት ፍጆታ እንጠቀማለን። ለካፌ በማከራየው ወተት ብቻ ራሱ ኦልሞስት ከ4000 ብር በላይ ነው የማገኘውና ሌላው ማታ የሚታለቡ ለቅቤና ለአይብ ከሙሉ ውጪ በቀን 4000 5000 ብር በቀን አገኛለሁ በወተት። እሱም ተፈራራቂ ስለሆነ ነው። በአንድ ወቅት አንዷ ስትጠቃ የወተት መጠኗ ይቀንሳል፣ ስትወልድ ደግሞ ትጨምራለች። እንደዛ በአቨሬጅ እንጂ በሆነ ሰዓት ላይ 60 ሊትር በ70 ብር ራሱ ብናበዛው 4200 ብር አካባቢ ነው እና በሆነ ሰዓት ደግሞ ትንሽ ፍላክቸት ያደርጋል። ዝቅ ይላል፣ ከፍ ይላል። እንደየወቅቱና እንደየከብቶቹ ሁኔታ ነው እሱ የሚወሰነው። እኔ በሳምንት 1200 እስከ 1500 ብር ለሞተር ይከፍላል። ለሞተረኛ እድል ፈጥራለሁ። በወር 6000 ብር ያገኛል። አሁን ይሄ ልጅ ተቀጥሮ ነው የሚሰራው። በወር 2000 ብር ይከፍልለታለሁ። ሳር ያጭዳል። ኢበት የምትዝቅ ሴት አለች። ኢበት ለምታወጣ ሴት በወር 1000 ብር ይከፍልላታለሁ። በትንሹ እዚህ ጋር ባለው ለ3 ሰው የስራ እድል ፈጥራለሁ ማለት እችላለሁ። ከተማ ምግብ ቤት አለን። እዛ ምግብ ቤት ላይ በትንሹ 9 ሰው ይስተናገዳል። የሚበሉት ከኛ፣ የሚጠጡት ከኛ፣ የሚያድሩት በእኛ ቤት። በተጨማሪ በወር እንከፍልላቸዋለን 10 ምናምን ሺህ ብር። ስለዚህ ይሄም ጭምር ያው የመንግስት ሰራተኛም ሆኖ ሰው ለራሱም ለሌላውም ስራ መፍጠር ይችላል የሚለው ነው። ግዴታ ለመወጣትም
ሰዓት እንዴት መጠቀም እንዳለብንም ለተማሪም ማስተማር እችላለሁ፣ ግዴታዬን እወጣለሁ። ለህብረተሰብም ጭምር ማለት ነው። እዚህ አካባቢ ያለው ህብረተሰብ ከኔ የሚማረው ነገር አለ፣ ከተማ ያለውም የሚማረው ነገር አለ። እንሯሯጣለን። አንዴ ትምህርት ቤት እንሄዳለን፣ ጠዋት እናስተምራለን፣ ከሰዓት ደግሞ ወደዚህ እንመጣለን። ስንመለስ ወተት ይዘን እንሄዳለን። እዛ ምግብ ቤት ላይ ደግሞ እንገኛለን። ሌላ ተጨማሪ ካፍቴሪያ ለመክፈት ፍላጎት አለን። እሱን ካፍቴሪያ ስንከፍት ደግሞ በእኛው ካፍቴሪያ የኛን ወተት እናቀርባለን። ኦርጋኒክ ወተት ምንም ችግር የሌለበት ያልተቀላቀለበት፣ ይሄንን ለህብረተሰቡ እናስተምራለን ብዬ አስባለሁ። የተማረ ሰው ለሀገሪቱ አስፈላጊ ስለሆነ አንድ፣ ሁለተኛ ቋሚ ስራም ስለሆነ የመንግስት ስራ በሚባለው እንጂ አሁን በመንግስት ስራ የማገኘውን ደሞዝ በዚህ ደግሞ በሁለት ወይም በሶስት ቀን የማገኘው ነው። ወደፊት ደግሞ እሰራለሁ ብዬ ባሰብኩት ስራ ደግሞ የወር ደሞዜም በሁለት ቀን በአንድ ቀን ላገኝ እችላለሁ። አሁን እኔ በወር የሚከፈለኝ ደሞዝና በሳምንት ከዚህ ከወተት የማገኘው ተመሳሳይ ኦልሞስት ይሄኛው ሊበልጥ ይችላል፣ በሳምንት ማለት ነው። 4 እጥፍ ከመንግስት ስራ 4 እጥፍ 5 እጥፍ የተሻለ ነው። ተምሮ መስራት ውጤታማ የሚያደርገው አንደኛ የባለሙያ ምክር ለመስማት ራሱ ተምሮ መስራት ውጤታማ ያደርጋል። አዋጭ ቢዝነስ የትኛው ነው፣ የማያወጣው የትኛው ነው ለማለትም እሱ እንትን ይላል። ጤናውንም የእንስሳቱንም ጤና ለመጠበቅ የወተቱንም ንጽህና ለመጠበቅ ብዙ ነገር ለማመዛዘን ተምሮ መስራት ይቻላል። ተምሮ መስራት ደግሞ ውጤታማ የሚያደርገው ሌላው ነገር ሳይማር ሰው ስራ መስራት ይችላል። ሳይማር የሚሰራው ስራ እና ተምሮ የሚሰራው ስራ ይለያያል። ስራ የሚሰራ ሰው ወደ ትምህርት ቢመጣ አሁን አንድ ስራ ላይ የተሰማረ ሰው ንግድ ላይ ግብርና ላይ የተሰማረ ሰው እንደገና ተመልሶ አስተማሪ ሊሆን ብል ምናልባት ይከብደዋል። አስተማሪ የሆነ ሰው ደግሞ ሌላ የመንግስት ስራ የሚሰራ ሰው ሌላ ስራ ልስራ ቢል ደግሞ ይቀላል። ምክንያቱም መማር ራሱን የቻለ የራሱ ውጤት ጥቅም ስላለው እና ከተማረ ሰው ቀለም ብቻ አይደለም የሚማረው፣ ማህበራዊ ህይወትን ይማራል። ሌላ ተጨማሪ የኢኮኖሚ ሁኔታዎችንም ኢኮኖሚክስንም ይማራል። ብዙ ነገር ስለሚማር ተምሮ መስራትና ሳይማሩ መስራት በጣም የተለያዩ ነገሮች ናቸው። ለዛ እኔ ምስክር ነኝ። ትምህርት ከተማርኩ በኋላ ዲግሪ ከያዝኩ በኋላ ነው ይሄን ስራ ጀመርኩት። ስለዚህ በትንሽ ጊዜ ውስጥ ነው እንደዚህ ውጤታማ መሆን የቻልኩት እና ብዙ ከመልፋት ቀላሉ መንገድ የትኛው ነው፣ አዋጩ መንገድ የትኛው ነው የሚለውንም ለማየት ሁሉንም ነገር ደግሞ ከሁሉም ነገር ጋር ለማያያዝ ተምሮ መስራት ውጤታማ ያደርጋል ብዬ አስባለሁ። ይሄ መንደር አጠቃላይ የኛ የወተት መንደር አጠቃላይ በዚህ ነው። በአንድ ቤት ቢያንስ ከሁለት ላም በላይ ነው ያለው። እኛ ቤት 4 የወተት አሉ። ቀጥሎ ባለው ቤት 4 እንደዛ አሉ። ቀጥሎ ባለው 2 3 እያለ ይሄዳል። ዝርያ ለመስጣት ክትባት ለመስጣት ሌላም አንዳንድ ነገሮች አካባቢ ላይ በሚደረጉበት ጊዜ ባለሙያ እዚሁ እናገኛለን። ክትባትም በሚኖርበት ጊዜ ዝርያም ሌላም ነገር በሚኖርበት ጊዜ እዚሁ መጥቶ ይሰጣል። ሁለተኛ አንዱ የማያውቀውን ሌላው ያውቃል። ኢንዲጂነስ ኖሌጅ አለ። የህብረተሰቡ የመጀመሪያ ይዞት የተወለደው እውቀት አለ። ከአካባቢ የሚያገኘው እውቀት አለ። ያንን እውቀት እኔ የማላውቀውን ወንድሜ ያካፍልልኛል፣ እሱ የማያውቀውን እኔ ያካፍልለታለሁ። ከዚህ በኋላ ደግሞ ወተት ራሱ በምናቀርብበት ጊዜ እንደዚህ ወደ ከተማ በሞተር በምን አንቸገርም፣ መኪና መጥቶ ይወስድልናል የሚል ሀሳብ አለ። የወተት ማቀነባበሪያ እየተሰራ ስለሆነ ተሰርቶ ኦልሬዲ አልቋል። ስራ ሊጀምር ነው። እሱ ሲጀምር ከእኛ መንደር አንድ ቦታ ወተት ስቶር እያደረግን መኪና እየመጣ የሚወስድበት ሁኔታ ይኖራልና በህብረት መስራታችን ለዚህ ይጠቅመናል። ምርጥ ዘር መኖ ስናሰራጭ እዚህ ጋር ነው የምናደርገው። ኤክስቴንሽኑንም ያቀላጥፋል። የመንግስትን ጋፕ የሚሸፍን ነው ማንደር አደረጃጀት። እዚህ ጋር አሁን የዚህ አካባቢ 3ቱ የዚህ የማንደሩ ሰብሳቢዎች እዚህ ጋር መጥተው ሙያዊ ነገር ይወስዳሉ። መድኃኒት ካለ ሌላም አገልግሎት የኤክስቴንሽን ድጋፉን እየሰጠን ነው የምንሄደውና በዘንድ 2016 ላይ ወደ 7 ማንደር አደራጅተናል። 2017 ላይ ወደ 6 ማንደር አደራጅተናል። እነዚህ ሰዎች ቀጥታ አድሬስ ነው የምናረጋቸው። እንዴት ነው አድሬስ የምናረጋው? ሁሉ ቦታ ከመሮጥ ይልቅ አሁን ጆሬ ላይ ይህችን ማንደር ተጠቅመን እዚህ ጋር ያለውን ኤክስቴንሽን አፕሮቻችንን ስናሰፋ ሌሎቹ እያዩ እየተማሩ ነው የሚያዱት እና በዚህ አንግል ነው ለአርሶ አደሩ ድጋፍ እየሰጠን ነው። እንደ ዞናችንም ሰፊ የሆነ የእንስሳት ክምችት ያለበት ዞን በመሆኑ
በዚህ ዘርፍ ላይ ልዩ ትኩረት እንደ መንግስትም ተወስዶ በደንብ ነው እየተሰራ ያለው። አጠቃላይ በዞናችን ከ830 ሺህ በላይ ዳልጋ ከብቶች ያሉበት ዞን ነው። ከዚህ ውስጥም ደግሞ 57.3% ዝርያው የተሻሻለ ነው። በሶስቱም ዘርፎች ላይ በተለይም በመደበኛ ሰው ሰራሽ የማዳቀል በተሻሻለ ኮርማና በሆርሞን የማድራት ባዮቴክኖሎጂን በመጠቀም በሶስቱም ሰፊ ስራ እየሰራን ነው ያለነው። ከዚህም አኳያ በተለይ የወተት መንደርን ከመፍጠር ጋር ተያይዞ እንደ ሀገርም እንደ ክልላችንም እንደ ዞናችንም ልዩ የኢኒሼቲቭ አካል ተደርጎ እየተሰራ ነው ያለው። ዶሬ ላይ ወደ 98% አጠቃላይ ካለው ከትል ፖፑሌሽን 98% የተሻሻለ ነው። በሁሉም በዞናችን አካባቢ ላይ ይሄ በሁሉም አካባቢ ላይ አግሬሲቭሊ ትኩረት ተወስዶ እየተሰራ ነው ያለውና ውጤትም ከጊዜ ወደ ጊዜ በጣም እየጨመረ ነው እየመጣ ያለው። የአርሶ አደሩንም ህይወት እጅግ በጣም እየቀየረ ነው ያለው። የወተት ምርቱ ከተሻሻለ በኋላ ደግሞ ምርቱ ደህንነቱ የተጠበቀና ጥራት ያለው ሆኖ ለገበያ እንዲቀርብ ትልቅ ስራ እየተሰራ ይገኛል። እዚህ ዓመትም በአማካይ እንደኛ ዞን ከ109 ሺህ በላይ ቶን ወተት ምርት ነው ያገኘነው። አካባቢው ላይ በቂ የሆነ የወተት ምርት አለ። ያንን የወተት ምርቱን ብክነቱን መቀነስ አለብን። አርሶ አደሩ አካባቢ ላይ ሎካሊ ስናጥ ምን ሲባል ከፍተኛ የሆነ የወተት ብክነት ይኖራል። ስለዚህ ያንን የወተት ብክነቱንም መቀነስ ስላለብን አሁን እዚህ አካባቢ ላይ ያሉ ቀዴዳ ላይ ያሉ ወደ 5 ማህበራት አሉ። እነዚህ 5ቱ ማህበራት ለዚህ ፋብሪካ ነው ማለት ነው የሚያቀርቡ። በዞኑ ሙሉውን ወተት መያዝ የሚችል ሼድ በክልሉ ድጋፍ ትልቅ ፋብሪካ አሁን በቅርቡ እናስመርቃለን። ስለዚህ ለዚህም ነው ከፍተኛ የሆነ የወተት ምርትም ጭምር ስላለ ነው አሁን ተጨማሪ አስፍተን ከፕሮዳክሽን ባለፈ ወደ ማሸግ እሴት ጭመራ ላይ ትኩረት ማድረግም ጭምር እንዳለበትም ጭምር ታሳቢ አድርገን እንደ ዞናችን ሰፊ ስራ እየሰራን ነው። ሀምባሪቾ ማለት የካምባታ ትልቁ መገለጫ ነው። ተራራው መገለጫ ነው፣ የማንነት መገለጫ ነው። አጠቃላይ የካምባታን ብሔር የሚገልጽ ተራራ ነው። በዛ ተራራ ነው ይሄ እርጎ የተሰየመው። ስለዚህ ይሄ አጠቃላይ ዞኑንም ካምባታውንም ጭምር የሚገልጽ ነው። በጣም ጣዕም ያለው ነው። ብትጠጭም ደግሞ ፓስቸራይዝ ተደርጎ በአግባቡ በጥራት ለምሳሌ አሁን ከእያንዳንዱ ቤት ሲመጣ የወተት ጥራቱንም ጭምር መለኪያ የሚችል ማሽን አለ። ለምሳሌ አዳልትሬሽን ለምሳሌ ውሃ ቀላቅሎ በኖርማል ወተት ላይ ውሃ ቀላቅሎ ባመጣ ይሄ የተቀላቀለ ነው በአይድ ነገር የተቀላቀለ ነው የሚል ነገር የሚያሳይ ነገር አለ። ስለዚህ በዚህ ልክ በጣም ጥራቱ ዳይነቱም ጭምር የተጠበቀ እርጎ ነው ታሽጎ እንትን እየተባለ ያለው። ቀጣይ ላይ ትኩስ ወተትንም ጭምር የማቅረብ የማሸግ አሁን ኦልሞስት ይሄ ወደ ዩኒየኖቹ መርጅ ተደርገዋል። አሁን ይሄ ጸዳል ነው። ስለዚህ ኃላፊነቱ የተወሰደ ማህበር ነው። ቀጣይ ላይ እነዚህን ነገሮችን በደንብ በእያንዳንዱ አካባቢ ላይ እያሰፋን አርሶ አደሩ በዚህ ማህበር ውስጥ ከቤት ከሚጠቀመው ፍጆታ ቆጥበው ወደዚህ ማቅረብ መቻል አለበት። ከዛ ደግሞ ሼር ዕጣው አለ፣ የሚያገኘው ትርፍ አለ። ይህን አካባቢውን ማሳወቅ መቻል አለበት፣ ኢኮኖሚንም ጭምር ከፍ ማድረግ መቻል አለበት የሚል ታሳቢ ስላለ እየሰራ ነው። የእንስሳት ዝርያን የማሻሻል ስራ የሌማት ትሩፋት ግቦችን ለማሳካት ከተከናወኑ ተግባራት መካከል አንዱ ሲሆን ይህም የወተት ምርትና ምርታማነት እንዲጨምር ከፍተኛ አስተዋጽኦ አበርክቷል። አንዱና መሰረታዊ ውጤት የእንስሳት ዝርያን በማሻሻል ያመጣነው ውጤት ነው። የወተት ምርትና ምርታማነታችን በጣም በእጅጉ አድጓል። 2011 ላይ የነበረው የወተት ምርታችን በጣም አነስተኛ ነው የነበረው። ዘንድሮ ግን 2017 ላይ ደረስንበት ዓመታዊ የወተት ምርት መጠናችን ከ13 ቢሊዮን ሊትር በላይ ነው የሚገመተው። በአጠቃላይ የሌማት ትሩፋትን አንድ ላይ ደምረን በምንወስድበት ጊዜ አንድም የምግብ ዋስትናን ለማረጋገጥ ትልቅ ትርጉም ያለው ውጤት አምጥቷል። በገጠርም በከተማም እንስሳትን በማርባትና እንስሳት ተዋጽኦ ትኩረት ሰጥቶ በመስራት ውጤት እየተመዘገቡ ነው። ከተሞች አካባቢ ማስተውላችሁ ከሆነ እንስሳት ማርባት ዶሮ ማርባት ድሮ
የአርሶ አደሩና የአርብቶ አደሩ ስራ ተደርጎ ይገመት ነበረ። ነገር ግን ከተሞች ልዩ ትኩረት ሰጥተው ትላልቅ ሼዶችን በመገንባት ወጣቶችን በማደራጀት ከተሞቻችን የእንስሳት እርባታ ማዕከል፣ የንብ እርባታ ማዕከል፣ የዶሮ እርባታ ማዕከል እንዲሆኑ አድርጓል ማለት ነው። ይሄ በስጋ በወተት በማር እና በሌሎች በአሳም ጭምር ከፍተኛ ውጤት እንዲመጣ ያደረገ ኢኒሼቲቭ ነው።